ኢራን በግብጽ ጉሮሮ ላይ ቆማለች። Now the Iran-backed group is threatening military action in the Red Sea. If the waterway is used for, quote, hostile operations by the US and Israel against Iran. The corridor handles roughly 12 to 15% of global trade. The Houthis have proved they're able to strike targets far beyond. ጭንቅ ውስጥ የገቡት አልሲሲም በመካከለኛው ምስራቅ መራወጥ ጀምረዋል። Report a considerable shift in maritime routes, with ships now taking the longer journey around South Africa's Cape of Good Hope. This change adds about 6. ኢራን በግብጽ ጉሮሮ ላይ ቆማለች። በዚህም ግብጽ በየወሩ ቢሊዮን ዶላሮችን ማጣት ግድ ብሏታል። ኢራን ጦርነቱ ከፈነዳ በኋላ የቀጠናውን የአረብ ሀገራት ዋጋ ታስከፍል እንጂ ግብጽ በኢራን ጉዳይ ከባድ ዋጋን መክፈል ከጀመረች ዋላ ደር ብላለች። አሁን ደግሞ የግብጽ የፔትሮ ዶላር ምንጭ የሆኑት የቀጠና የአረብ ሀገራት በኢራን ዱላ መድቀቃቸው አልሲሲን ክፉኛ አስጨንቋቸዋል። ሰውየው እንቅልፍ ስላጡ አንድ ጊዜ ሪያድ፣ ሌላ ጊዜ አቡዳቢ ስልክ ሲደውሉ ከርመዋል። ነገሩ ቢብስባቸው ደግሞ በትናንትናው ዕለት ወደ ተባበሩት አረብ ኤምሬት አቡዳቢ አምርተው ከሼክ መሐመድ ቢን ዛይድ ጋር የሆድ የሆዳቸውን ተጫውተዋል። አልሲሲ ሁለቱ ሀገራት በኢራን መጠቃት ጉዳይ አብዝቶ ያስጨነቃቸው ወደው አይደለም። ሀገራቸው በተለይ ደግሞ የተባበሩት አረብ ኤምሬትስ እና ሳውዲ አረቢያ የዶላር ጥገኛ ናት። እናም በተለይ የሳውዲና የተባበሩት አረብ ኤምሬት ኪስ መጎዳት የእሳቸውም ካዝና መራቆት በመሆኑ ከሰሞኑ ኢራን በድጋሚ የተባበሩት አረብ ኤምሬትን በሚሳይሎችና ድሮኖች ማጥቃቷን ተከትሎም አልሲሲ እንቅልፍ አጥተው በፍጥነት ወደ አቡዳቢ አምርተዋል። ከወጣው አይቀር በዚያው ኦማንን ልጎብኝ ብለውም በዚያም ጥቂት ቆይታን አድርገዋል። Egyptian President Abdel Fattah el-Sisi has arrived in Muscat for an official visit aimed at strengthening bilateral ties with Oman. ኢራን ጦርነቱ ከተከፈተበት ዕለት ጀምሮ በየቀኑ በርካታ የገልፍ አረብ ሀገራትን በድሮኖቿና ሚሳይሎቿ አጥቅታለች። ሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ ኩዌት እና ኳታር ተጠቃሽ ሀገራት ናቸው። ኢራን እነዚህ ሀገራትን ያጠቃችው ከአሜሪካ ጋር ባላቸው ወታደራዊ ግንኙነት ጋር በተያያዘ ብቻ አይደለም። ነገር ግን ኢራን በአሜሪካ አየር ኃይልና ሚሳይሎች እንድትደበደብ በማድረጉ ረገድ መንደርደሪያ የሚሆኑ ኤርፖርቶቻቸውንና ወታደራዊ ቤዞችን በመፍቀዳቸው ነው። ይህም በመሆኑ ኢራንም እናንተም ብትሆኑ የጦርነቱ አካል ናችሁ በማለት ሀገራቱን ከወታደራዊ ተቋሞቻቸው እስከ መሰረተ ልማቶቻቸው ድረስ በብዙ ዋጋ ይታለች። ከኢኮኖሚ አንጻር ከታየ በተለይ የሳውዲ አረቢያና የተባበሩት አረብ ኤምሬትስ በኢራን መድቀቅ የግብጽ ኪስም ጭምር መራቆት ነው። በሌላ አቅጣጫ ደግሞ ኢራን በየመን ሁቲዎች በኩል በቀይ ባህር አቅጣጫ ያለው የስዊዝ ቦይ ገቢ እንዲደርቅም አድርጋለች። የስዊዝ ቦይ ገቢ መድረቁንም ተከትሎ ግብጽ በሳውዲና የተባበሩት አረብ ኤምሬትስ ቀጥተኛ ድጎማ ኢኮኖሚዋን ታንቀሳቅስ ነበር። አሁን ደግሞ ኢራን እነዚህን ሀገራት በማድቀቋ አልሲሲ በኢራን ጉዳይ ጭንቅ ውስጥ እንደገቡ ናቸው። ኢራን እንደውም እንደ ሌሎች የአረብ ሀገራት ግብጽንም ጭምር አካታ ጥቃቷ ኢላማ ለማድረጓ በርካቶችን አስገርሟል። Maritime routes, with ships now taking the longer journey around South Africa's Cape of Good Hope. This change adds about 6. ግብጽ ከአሜሪካ ጋር የጠበቀ ወታደራዊ ግንኙነት ያላት ሀገር ናት። እንደ አውሮፓውያን አቆጣጠር ከ1979 ጀምሮ በአሜሪካ ዓመታዊ 1.3 ቢሊዮን ዶላር ወታደራዊ እርዳታን ታገኛለች። ይህ ሊሆን የቻለው በካምፕ ዴቪድ ስምምነት ለእስራኤል ሀገራዊ እውቅናን በመስጠቷና የሰላም ስምምነትንም ከእስራኤል ጋር በመፈራረሟ ነው። ግብጽ ከዚህም በተጨማሪ አሜሪካን ጦር መሳሪያና የጦር መሳሪያ ቴክኖሎጂዎችን በግዢ መጠቀም ከተፈቀደላቸው ሀገራት መካከልም ናት። ያም ሆኖ ግብጽ በኢራን የሚሳኤል ጥቃት ኢላማ ውስጥ የገባችበት ሁኔታ አልታየም። ዋነኛው ምክንያት አሜሪካ ኢራንን ለማጥቃት ልክ እንደ ሌሎች የቀጠና የአረብ ሀገራት ግብጽን እንደ አንድ መንደርደሪያ ለመጠቀሟ ነው። ይህ ሊሆን ያልቻለው በሁለት መልኩ ነው። አንደኛ አሜሪካ ልክ ሳውዲ፣ ኳታር፣ የተባበሩት አረብ ኤምሬት፣ ኩዌት እና ሌሎች የገልፍ ሀገራት ወታደራዊ ቤዝ እንዳላት ሁሉ በግብጽ ምድር የሌላት መሆኑ ነው። ይህ አንድ ተብሎ ይያዝ። በሁለተኛ ደረጃ አሜሪካ ኢራንን ስታጠቃ ሌሎች የገልፍ ሀገራትን በመንደርደሪያነት ስትጠቀም ግብጽን ያልተጠቀመች መሆኑ ነው።
ለዚህ ምክንያቱ ደግሞ ኢራንን ከማጥቃቱ አኳያ ግብጽ በጂኦግራፊ የራቀች ሀገር ከመሆኗ ጋር በተያያዘ ያላት ስትራቴጂካዊ ጠቀሜታ እጅግ አነስተኛ ሆኖ በመገኘቱ ነው። ከዚህ ውጭ ግን እነዚህ ሁኔታዎች ተመቻችተው አሜሪካ ኢራንን ከግብጽ ተንደርድራ ለማጥቃት ብትጠይቅ የግብጽ ባለስልጣናት እምቢ ይላሉ ተብሎ አይታሰብም። ይህ ሆነ ማለት ግብጽ ልክ በሌሎቹ የአረብ ሀገራት እንደደረሰው ጥቃት እሷም አይቀርላትም ነበር። አሁን ደግሞ የግብፁ ፕሬዝዳንት አብዱልፈታህ አልሲሲ እኛ ስለምን ቀረብን፣ በነካ እጇ ኢራን ለምን ከበትሩ ጸበል አታቀምሰንም አይነት ሩጫ ላይ ይገኛሉ። ነገር ካለቀ በኋላ ራሳቸውን ፕሬዝዳንት አልሲሲን ጨምሮ እየተነሱ ኢራንን ሌት ተቀን በማውገዝ ላይ ናቸው። ከዚህ ባለፈም አልሲሲ በተባበሩት አረብ ኤምሬትስ ወታደር አሰልፍ ያለውም እያሉ ይገኛሉ። አልሲሲ በዕለተ አርብ ሜይ 8 ቀን 2026 ወደ ተባበሩት አረብ ኤምሬትስ ጉዞ አድርገው ከኤምሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ ጋር የመከሩበት ሁኔታም ታይቷል። ከመምከርም ባለፈ ኢራን ኤምሬት ላይ የፈጸመችው ጥቃት ፈጽሞ አግባብነት የሌለው ዓለም አቀፍ ሕግን የጣሰና ሊወገዝ የሚገባው ነው በማለትም አልሲሲ እዚያው የተባበሩት አረብ ኤምሬትስ ላይ ያሉ አስተያየታቸውን ሲሰጡም ተሰምተዋል። በተባበሩት አረብ ኤምሬትስ ያሉትን የግብጽ ወታደሮችንም ጎብኝተዋል። የተባበሩት አረብ ኤምሬትስ ጥቃታችን የምትል አገላለጽንም ጭምር ሲናገሩ አልሲሲ ተደምጠዋል። እናም አልሲሲ ኢራን ምን ነው እኛንስ ረሳሽን አይነት ይዘት ያላቸው አስተያየቶችን ሲሰጡ የተደመጠበት ሁኔታ ተስተውሏል። በእርግጥ አልሲሲ በዚሁ የመካከለኛው ምስራቅ ጦርነት በሳውዲና የተባበሩት አረብ ኤምሬትስ መጎዳት አጥብቆ ቢጨንቃቸው ወደው አይደለም። ሁለቱ ሀገራት ለግብጽ ኢኮኖሚ ያላቸው አስተዋጽኦ እንዲህ በቀላሉ የሚታይ አይደለም። ከቀጥተኛ የካሽ ድጋፍ ጀምሮ እስከ ቢሊዮን ዶላሮች ድረስ የዘለቀ የኢንቨስትመንት ፍሰት በግብጽ ያላቸው ሀገራት ናቸው። አሁን ባለው ሁኔታ ሳውዲ አረቢያም ሆነች የተባበሩት አረብ ኤምሬትስ በዚህ ጦርነት ከባድ ጉዳትን አስተናግደዋል። ጉዳቱ በሁለት አቅጣጫ ሊታይ የሚችል ነው። አንደኛው በቀጥታ በጦርነቱ ግብግብ መሃል በኢራን ሚሳይሎችና ድሮኖች የደረሰው መጠነ ሰፊ ጉዳት ሲሆን፣ ሌላኛው ደግሞ ኢራን የሆርሙዝን ወሽመጥ በመዝጋቷ ለዓለም አቀፍ የነዳጅ ገበያ ላይ ያቀርቡ የሚገባቸውን የነዳጅ መጠን እያቀረቡ የነበረውን ገቢ ማግኘት ባለመቻላቸው ነው። እነዚህ ሀገራት በነዳጅ ድፍድፍ ሽያጭ በቀን የሚያገኙት ገቢ ቢሊዮን ዶላሮችን ነው። ሆኖም ኢራን ይህንን ገቢ ስላሳጣቻቸው በአሁኑ ሰዓት ከፍተኛ ቀውስ ላይ ናቸው። በተለይ የተባበሩት አረብ ኤምሬትስ በዚህ ጦርነት ያስተናገደችው ጉዳት እንዲህ በቀላሉ የሚታይ አይደለም። ከሁሉም የገልፍ ሀገራት በላይ ኢራን አብዝታ ድብደባን የፈጸመችው የተባበሩት አረብ ኤምሬትስ ላይ ነው። ለምን የሚለው ጉዳይ ዛሬም ድረስ እንቆቅልሽ ሆኖ የቀጠለ ነው። ይህም በመሆኑ በሆነ ጊዜ ይህ ጦርነት አለቀ ቢባል እንኳን የሀገራቱ ሙሉ ትኩረት የሚሆነው ራሳቸውን በኢኮኖሚ እንዲያገግሙ ማድረግ ነው። በአጭር ጊዜ ውስጥም ግብጽ ከነዚህ ሀገራት ልታገኝ የምትችለውን የለመደችውን እገዛ ልታገኝ የምትችልበት ሁኔታ አይኖርም። እናም ግብጽ በዚሁ የኢራን ጦርነት በቀጥታ ተጎጂ ባትሆንም የኢኮኖሚ አጋዦቿ የሆኑት ወዳጆቿ በመጎዳታቸው ግን በተዘዋዋሪ መንገድ አብራ ተጠቂ ሆናለች ብሎ መናገር ይቻላል። በነገራችን ላይ ግብጽ ኢራንን አጥብቃ የምትጠላበት አንድ ወሳኝ ምክንያትም አለ። እሱም የግብጽ ወሳኝ የገቢ ምንጮች መካከል አንዱ በሆነው የስዊዝ ቦይ ወይም ስዊዝ ካናል ላይ ችግር እንዲፈጠር በማድረጓ ነው። ግብጽ ከኢራን ጋር በተያያዘ በየወሩ 800 ሚሊዮን ዶላር አጥታለች። እንደሚታወቀው ስዊዝ ቦይ ቀይ ባህርንና ሜዲትራኒያንን የሚያገናኝ ወሳኝ የዓለማችን መተላለፊያ ነው። ሰው ሰራሽ የመርከቦች መተላለፊያ ቦይ ወይም ካናል ነው። Suez Canal is one of the world's busiest maritime channels. It links the North Atlantic to Asia via the Mediterranean Sea, to the Red Sea, and then to the Indian Ocean. ከመርከቦች የመተላለፊያ ገቢ ግብጽ ከፍ ያለ ገቢን ታገኛለች። በዓመት እስከ 10 ቢሊዮን ዶላር የሚደርስ ገቢ ነው። በተለይ በቀይ ባህር ያለው የትራፊክ ፍሰት የሚጨምር ከሆነ በዚያው መጠን የግብጽ የስዊዝ ቦይ የመርከቦች መተላለፊያ ገቢም ይጨምራል። ሆኖም በኢራን የሚደገፉት የየመን ሁቲዎች በቀይ ባህር በሚተላለፉ መርከቦች ላይ ጥቃትን እየሰነዘሩ ለረጅም ጊዜ መቆየታቸው ግብጽ በስዊዝ ቦይ ከመርከቦች የመተላለፊያ አገልግሎት ልታገኝ የምትችለውን ገቢ በከፍተኛ ደረጃ ጎድቶታል። Now the Iran-backed group is threatening military action in the Red Sea if the waterway is used for, quote, hostile operations by the US and Israel against Iran. The corridor handles roughly 12 to 15% of global trade. The Houthis have proved they're able to strike targets far beyond. እንደ ሲጂቲኤን ዘገባ ከሆነ ግብጽ በአንድ ዓመት ብቻ ከስዊዝ ቦይ ልታገኝ ከሚገባት ገቢ ውስጥ 8 ቢሊዮን ዶላር አጥታለች። አንዳንዶች ግብጽ በስዊዝ ካናል በቀን የምታጣውን ገቢ ከ12 ሚሊዮን እስከ 14 ሚሊዮን ዶላር ያደርሱታል። Egypt is reportedly losing 12 to 14 million US dollars in revenue each day from the Suez Canal as one of the world's biggest waterways remains. ይህንን ያደረጉት ደግሞ የኢራን ቀኝ እጅ የሆኑት የየመን ሁቲዎች ናቸው። የየመን ሁቲዎችና ኢራን ደግሞ በጥብቅ የተሳሰሩ የክፉ ቀን ወዳጆች ናቸው። ግን ደግሞ እነዚህ አካላት የቀይ ባህርን የመርከብ ምልልስ እንቅስቃሴ በማድረግ የግብጽም የዶላር ምንጭ በቢሊዮን ዶላር ደረጃ ያደረቁበት ሁኔታ ተፈጥሯል። እናም ግብጽና የግብጽ ባለስልጣናት ኢራንን አጥብቀው ቢጠሉ ሊገርም የሚችል አይደለም። ጉዳዩ የጉሮሮና የእንጀራ ጉዳይ በመሆኑ
ግብጽ ለምን እንደዚህ አይነት አቋምን ያዘች ለማለት አያስችልም። ከዚህ ውጪም አልሲሲ ግብጽ ጥሬ ዶላር ቆጥረው ከመስጠት ጀምሮ እስከ ከፍተኛ ኢንቨስትመንት ድጋፍ የሚያደርጉትን የተባበሩት አረብ ኤምሬትና ሳውዲ በዚህ ግፉ ቀን አለሁ ብለው ወዳጅነታቸውን ካልገለጹ መቼም ቢሆን ወዳጅነታቸውን ሊያሳዩ አይችሉም። እናም ወዳጅነታቸውን ለማስመስከር አልሲሲ ይህንን አጋጣሚ በሚገባ የተጠቀሙ ይመስላል። በነገራችን ላይ ግብጽ የዓለም አቀፍ መተላለፊያውን የስዊዝ ቦይ በመጠቀም ከሚተላለፉ መርከቦች ገቢ እንደምትሰበስብ ሁሉ እኔም ቢሆን ከሆርሙዝ የመርከቦች መተላለፊያ የራሴን ገቢ ማግኘት አለብኝ በማለት ኢራን መንቀሳቀስ ከጀመረች ዋላ ደር ብላለች። አሜሪካ ምን ሲደረግ በሚል ስትሞግት ከርማለች። ኢራን እንደውም ነገሩን ጠበቅ አድርጋ በመያዝ በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን የምትቆጣጠርበት ተቋም ማቋቋሟን አስታውቃለች። በወጣው ሕግ መሰረትም ተቋሙ በሆርሙዝ በኩል የሚተላለፉ መርከቦችን ይቆጣጠራል፣ ክፍያንም ይሰበስባል መባሉን በርከት ያሉ ሚዲያዎች ዘገባ እያመለከተ ይገኛል። ኢራን እነ ግብጽ ከስዊዝ ቦይ እየሰበሰቡ እኔስ በሆን ማን ይከለክለኛል የሚል አይነት ፉክክር ይመስላል። ከአሜሪካና እስራኤል ጥቃት በኋላ የሆርሙዝ የባህር ወሽመጥን የዘጋች ኢራን ከጦርነቱ በፊት ከሆርሙዝ የመተላለፊያ ወሽመጥ የመርከቦችን ገቢ ልሰብስብ ያለችበት አጋጣሚ አልታየም። ኢራን ሆርሙዝ ላይ ወጥራ እንደያዘች ነው። አሁን ሁሉም ነገር ተረስቶ ማጠንጠኛው ሆርሙዝና ሆርሙዝ ብቻ ሆኗል። ይህ በእንዲህ እንዳለ ሐሙስ ለአርብ አጥቢያ የሆርሙዝ የባህር ወሽመጥን በሚያቋርጡ 3 የአሜሪካ ወዳሚ መርከቦች ላይ ኢራን ጥቃት ሰንዝራለች። ከበድ ያለና ተከታታይነት ያለው ጥቃት ነው። ይህንኑ የኢራን ጥቃት ተከትሎም አሜሪካ የኢራን ተቋማትን ኢላማ ያደረገ የመልስ ጥቃት ማካሄዷን አስታውቃለች። አንድ የኢራን ከፍተኛ ወታደራዊ አዛዥ ኢራን በአሜሪካ ባህር ኃይል ላይ ጥቃት የሰነዘረችው ወታደራዊ መርከቦቿ የሆርሙዝን ወሽመጥ እየተጠጉና የኢራንን አንድ ነዳጅ ጫኝ መርከብ ኢላማ በማድረጓ እንዲሁም አካባቢው ላይ በሚገኙ የባህር ዳርቻ ላይ ተደጋጋሚ ጥቃት በመፈጸሟ ነው ሲሉ አስታውቀዋል። ድርድር የተባለው ጉዳይ በጎን እየሄደ ባለበት ፍጥጫው አሁንም እንደቀጠለ ነው።